ጤና ይስጥልን የተከበራችሁ ውድ ቻናላችን ቤተሰቦች እንደምን አላችሁ? በሰዓቱ ፕሮግራማችን መላኩ ብርሃኑ እነሱን አትያቸው በሚል ርዕስ ስር በኢትዮጵያ ያለውን አሳዛኝ አሁናዊ ሁኔታና የአደባባይ ሚስጥራችንን ተመልክቶ የከተበውን መጣጥፍ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እነሱን አትያቸው ጸሐፊ መላኩ ብርሃኑ። ከተጋቡ 2 ዓመት ያልደፈኑ ሙሽሮች ኑሮ በእኛ ጊዜ ቀረ ማለት ጀምረዋል። የኑሮ መወደድ በየቀኑ እየባሰ በሄድባት ሀገር ላይ ድሮ የሚል ቃል ትናንት በሚለው እየተተካ ነው። ኑሮ ጣራ ነጥቷል የሚለው ብቻ አይገልጸውም፣ ሰማይ ደርሷል። እኔ ብዙ ጊዜ እንደምለው ኢትዮጵያ ውስጥ ትናንት ከዛሬ የተሻለ ነበር፣ ዛሬ ደግሞ ከነገ ይሻላል። ይህ አጉል ተስፋ ይደክማል አይደል? በጣም ይደክማል። ሰርተህ ያጠራቀምከው 100 ብር ባንክ ተቀምጦ በአመት 7 ብር ይወልድና 35 ብር ይቀንሳል። ኮንዶሚኒየም እገዛለሁ ብለህ ያጠራቀምከው ገንዘብ ኮንዶሚኒየም ጥሎት ሄዶ ከባንክ ሲወጣ ደህና ሶፋ የማይገዛ ሆኗል። ኢትዮጵያ ውስጥ ህይወት በጣም ይደክማል። በእያንዳንዱ ቀን ብዙ ሰዎች ከቤታቸው እርጥባን ጥየቃ አደባባይ እየወጡ ነው። በዚህ ልክ ደግሞ መንገዱ በቅንጡ መኪኖች ተጨናንቋል። ገንዘብ እንደ ወረቀት ይበተናል። ሀብት እንደ ጉድ ይፈሳል። መሬት ዋጋው አይቀመስም፣ ግን እንደ ጉድ ይቸበቸባል። 50 ሚሊዮን ብር የአንድ ቤተሰብ የወር በጀት እየሆነ ነው። በዚህ በኩል አንተ ትለፋለህ፣ አቀርቅረህ ውለህ አቀርቅረህ ታድራለህ። ጉልበትህ እስኪዝል ትሰራለህ። በታክሲ ተንከራተህ ፀሐይ ጠብሶ በእግርህ ኳትነህ ከምታገኘው ጥሬት ላይ ነገን የተሻለ ለማድረግ ከራስህም ከልጆችህም ጉሮሮ ነጥቀህ ለነገ ስታጠራቅም ገንዘብህ ወደ ታች ሲጓዝ ኑሮ ወደ ላይ እየወጣ የማይገናኙ ድሃና ገበያ ሆኑና አሁን የሁላችን ኑሮ ሰርቶ ለሆድ ሆኗል። የኑሮ ፍጥነት ግን አይገርምህም? ዩዜን ቦልት ሆኗል። እዚህ ሀገር ልክ እንዳንተ በጣም ብዙ ለፍቶ አዳሪዎች አሉ። በደንብ ታያቸዋለህ። ሲሰሩ ሲታትሩ ለመሻሻል ሲተጉ ታያቸዋለህ። ሰው ከደረሰበት ልድረስ ማለቱ ቀርቶባቸው ከትናንት በተሻለ ብኖር በሚል ተስፋ የሚተጉ ሞልተዋል። እጃቸው በአካፋና ዶማ የሻከረ፣ ልብሳቸው በመኪና ቤንዚን የራሰ፣ ፀሐይ አናታቸው ላይ የሚያልቅባቸው፣ ላባቸው በጀርባቸው የሚንቆረቆር፣ ከሻቸው በሲሚንቶ ሸክም የጎበጠ፣ ጣታቸው በብዕር የዶሎዶመ፣ ድምጻቸው በጩኸት የሰለለ ሰርቶ አደሮች፣ ጽፎ አደሮች፣ ወጥቶ አደሮች፣ ነርቶ አደሮች፣ ላብ አደሮች፣ ወዝ አደሮች ሞልተዋል። ሳያልፍላቸው የሚያልፉ ለልጆቻቸው ቀን ሊያሳልፉ የሚያልፉ ሞልተዋል እዚህ ሀገር። በዚያኛው ወገን ደግሞ አዲስ አበባን ሳበት ውሎ አዳሩ በምትመጥነው ዱባይ ላይ የሆነ ስንት ሰው አለ መሰለህ። ከተማ ላይ አንድ አዳር 1 ሚሊዮን ከፋይ ሞልተዋል። ጨዋታው 100 ሚሊዮን የሆነ ዘሎ ቆጥ ላይ የወጣ ብዙ አለ። ወፍ ዘራሽ ሀብታም ለዋለው እኔ ወዳጄ። ኢትዮጵያ ውስጥ የሆነ ሰው ከመንግስትም በላይ ሀብታም ነው። የአዲስ አበባ አስፋልት ለልጥፍ ጎማ ስለማይመች ላምቦርጊኒ መግዛት አልቻልኩም ብሎ መንግስትን የሚያማርር ብዙ ነው። ኮሪደር ልማቱ ይቀጥል፣ ሚዘራቲና አልፋ ሮሚዮ ለማስመጣት ምቹ አስፋልት ያስፈልገናል ብሎ መንግስትን የሚያመሰግንም ብዙ ነው። አንተ ይህንን ፊልም በብላክ ኤንድ ዋይት የምታይ ተመልካች ነህ። መንገድ ላይ ሸንጠረጃጅም ቁመተ ግዙፍ መኪኖች አልበዙብህም? ትናንት የተገረምክባቸው እነ ጂኤምሲ፣ ሬቮ፣ ፎርድ፣ ታኮማ ታሪክ አልሆኑብህም? አንድ ጠርሙስ መጠጥ በ800,000 ብር ገዝቶ ስለሚጋብዝ ሰው አልሰማህም? ሴታራሪ በግልጽ በጨረታ ስለሚገዙ ሰዎችስ ተጽፎ አላነበብክም? ስለ 50 ሚሊዮን ብር ሊንኮን ናቪጌተር መኪናቸው ሲያወሩ 5 ገዛውት ብለው በቁጥር ሙድ የሚይዙ ሰዎችንስ አልሰማህም? ባትሰማም ጎማቸውን ከአስፋልት እያፏጩ በሞተራቸው እንደ አንበሳ እያገሱ በፊትህ ሲተላለፉ አላየሃቸውም? ሐመር መኪና የሚነዳ ሲያዩ ፋሽኑ ያለፈ ብለው የሚንቁና የሚስቁትንስ እኔ ምን እልሃለሁ? እነሱን አትያቸው። የጀመርከውን ብቻ ጨርስ። የራስህን ኑሮ ኑር፣ የራስህን ነገር ስራ። እውነቴን ነው የምልህ። በላብ በወዝ ሚዛን ከተለካ ማናቸውም አንተን አይበልጡም በጭራሽ። ምክንያቱን ልንገርህ። እነዚያ መሬት የጠበባቸው፣ አንገታቸው ላይ የወርቅ ሰንሰለት ያጠለቁ፣ ክንዳቸው በታቶ ያበደ፣ ሪዛቸው የረዘመ፣ መነጽራቸው መስኮት የሚያህል ወጣቶች ናቸው። ብዙዎቹ በአንተ እድሜ ሳይሆኑ ከአንተ እድሜ በታች አሉ። በመድኃኒት ኃይል ሪዝ ካበቀሉ ገና 2-3 ዓመት ያላለፋቸው ወጣቶች ናቸው። እድሜያቸው ዘለግ ላለ ስራና ለባንክ ቁጠባ ያላወላዳ ሆነው ሳለ ለአንድ መኪና 50 ሚሊዮን ብር ከየት አምጥተው ከፈሉ ታዲያ? አንድ ቤት ለመግዛት በ100 ሚሊዮኖች ሲጫረቱ ብሩን ከየት አመጡት? እመነኝ፣ ሌቦች ናቸው። ሌብነት ማለት ከሰው ኪስ መስረቅ ብቻ አይደለም። አጭበርብሮ መበደር፣ በተጭበረበረ መያዣ በተገኘ ብድር ሀብት ማገለባበጥ፣ አጭበርብሮ መሬት መሸጥ፣ ባለጊዜ ሆኖ የህዝብ ሀብት መቀራመት፣ በስልጣን በአምቻ በጋብቻ በሀገር ሀብት ላይ መጠቃቀም፣ በዘመድ ጨረታ ማሸነፍ፣ ቀረጥ ሳይከፍሉ ዕቃ አስገብቶ መቸብቸብ፣ ግብር ሳይከፍሉ የግብር ከፋዩን ህዝብ ገንዘብ ማጨድ፣ ይህ ሁሉ ነው ሌብነት። ይህንን የሌብነት ገንዘብ ግዥና ሽያጭ የሚያደልሉ ደላሎችም ናቸው ስራን ሰራን ብለው ንዑስ ሀብታም የሆኑት። ገንዘቡ የመጣው እንዲህና እንዲያ ሆኖ እንጂ ተሰርቶና ተለፍቶ አይደለም። ለዚህ ነው እነሱን አትያቸው የምልህ። ቀና ብለህ እነዚህን ካየህ ለምን ብለህ ትጠይቃለህ።
መልስ የሚሰጥህ የለም። ትታክታለህ። ብስጭት ከተደመረብህ ደግሞ ተስፋ ትቆርጣለህ። ልፋትህን አይተህ ምኞትህን አስበህ ትናደዳለህ። ከዚያ የጀመርከውን ትተዋለህ፣ ያሰብከውን ትሰርዛለህ፣ እጅህን ታጣጥፋለህ። በአንተ ተስፋ ያዘለ ቤተሰብህን በራሱ ተማምሮ ከራሱ ስንት የሚጠብቀውን ጠንካራውን ራስህን የበለጠ ትጎዳለህ። ስሜት ከሳሳ በአጭር አማርኛ ብቻህን ማውራት ትጀምርና ትለቃለህ። ጤናህን ካጣህ ደግሞ ዓለምን አጣህ። አዲዮስ። ኢትዮጵያ ሁሌም የተቀሩ ሀገር ናት። ብዙ አብዮት ሄዶ ብዙ አብዮት ቢመጣም ለውጥ የለም። ከትናንት ዛሬ የማይሻልባት ህይወት የምትገፋበት ሀገር የኛ ኢትዮጵያ ናት። ግን ይህ ሁሉ አንድ ቀን ያበቃል። ተስፋ አትቁረጥ ወዳጄ። ተስፋ መቁረጥን የሚያህል የሰው ልጅ ጥላት የለም። እነሱን አትያቸው። በህይወት የፍትሃዊነት እሳቤ ተስፋ እንዳያስቆርጥ እርሳቸው። የጀመርከውን ስራና መንገድ ቀጥል። የጊዜ ጉዳይ እንጂ ፍትህ ሲመጣ በሀገር ሀብት እኩል ተጠቃሚ ስትሆን ፍሬ ታፈራለህ። ይህ ሁሉ ወፍ ዘራሽ ፋሳ መጣሽ ሀብት መራገፍ ይጀምር ይሆናል። አንተስ በሰራኸውና በልፋት ባገኘው ገንዘብ በሰላም ትኖራለህ። ያ ቀን ግን መቼ ነው? ፈጣሪ ያውቃል። ግን እኔ እናንተ ተስፋ አንቆርጥም። አትበሳጭ፣ ስራህን ብቻ ስራ። መልካም ቀን እንዲመጣም ጸልይ ይላል መላኩ ብርሃኑ።